እንግዲህ ግምጃዬ ከሀይሚ ጋር ስትገናኝ ከሀይሚና ከብሩኬ ጋር ስትገናኝ ለምን ተገናኘች የጆጀጅ ታደርጋላችሁ። ስትጠፋ ደግሞ እንዴት ግምጃዬ ሀይሚ ልደት ላይ አልተገኘችም? ምን ታውቃላችሁ? ከካሜራ ጀርባ ብትሆንስ ካሜራ ላይ ስለምትንጫጩ እንደዚህ ፏፈሽ ብላ ነው የዋለችው። ምን ይታወቃል? የኔ አንበርበር የኔ አንበርበር እኮ ናት፣ በራሷ ኮንፊደንስ ያላት ግምጄ። እግዚአብሔርን እጅሽን ደግሞ ተሽሎች ስላየሁ በጣም ደስ ብሎኛል። በዚህ አጋጣሚ ማለት ነው። እጇን ተሰብራ ነበር፣ ስታስጮኋት ነበር ላይ በላይ ፀጉሮች ተንጨበረረ ምን አለ እያላችሁ እሷ እጇን ተሰብራለች ለራሷ ማለት ነው። ቤተሰቦች ዛሬ አንዳንድ ሀሳብ ልሰጥቻለሁ። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ስለምታበረታቱኝ በጣም አድርጌ አመሰግናለሁ ማለት ነው። 3 ቀን ሙሉ የሀይሚዬ ልደት ማለት ነው እስከ ቋንጣ በላ ነው የሚባለው። እውነት ደስ የሚል ልደት ነው። በልተነዋል። 3 ቀን ሙሉ በላ ነው አይገልጸውም ጋይዝ። እና በዛም ፎቶ ጠብ ሲል አስተያየት ስንሰጥ፣ በዛም ፎቶ ብቅ ሲል አስተያየት ስንሰጥ፣ በዛም የሆነ ሰው አንድ ፎቶ ሲፖስት አስተያየት ስንሰጥ፣ በማሂ ጋር ሲፖስት አስተያየት፣ በናቲ ጋር አስተያየት። ታዲያ ሀይሚ በዛም ብልጭ ስትል በዛ እንዴ 3 ቀን ሙሉ ዘናልን። በጣም ሪፍሬሽ አደረግን። የምሬ ነው የምነግራችሁ አይደል ጋይስ፣ ሪፍሬሽ አድርጋችኋል። ሀይሚም አዲስ ሰው በአዲስ አመት በአዲሱ አመት በአዲሱ ልደቷ ማለት ነው። አዲስ አመት ስላችሁ በአዲሱ ልደቷ በአዲሱ አመት አዲስ ሰው አዲስ መንፈስ ሆና የመጣችሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እኔ የምላችሁ ቤተሰቦችዬ፣ ትናንትና አሁን እናንተ እንደዛ ጀጅ በምታረጉት ኤፍሬምና ብዙዬ ተገኙ። ብዙዬ ግን አንድ ነገር አዝኝባታለሁ። ለምንድነው ብድግ ብላ እንደዛ መርቃት? ግን ደግሞ ሀይሚ ናት ማለት ያለባት ግን ማለት ነው። ማለት ብዙዬ ታላቅ ስለሆነች ነው። ይሄን በነገራችን ላይ ጀጅ እያረኩ አይደለም፣ ይቅርታ ቤተሰብ፣ እንደ ሀሳብ ነው የምላችሁ። ግን እንደዛ ተመርቃ ብስማት ጥሩ ነበረ። ወይ ሀይሚ ወይ ብዙዬ ሄዳ ብስማት አሪፍ ነበረ። ግን ደግሞ ያው አልሆንም። ግን ምንም ማለት አይደለም፣ እያካበድኩት አይደለም ቤተሰቦች፣ እንደ ሀሳብ ነው ያልኩት። እና ደስ የሚል ልደት ነበረ። አብርሃም እንደዛ ስትወደው ሀይሚ እንደዛ የሱን ቻናል ስታሳድግ ኖራ ለምን አብርሃም አልተገኘም ላላችሁት፣ አብርሃም ያለበት ጣጣ እንኳን አይደለም አብርሃም፣ ኤፍሬም እና ብዙዬ እንደዚህ ታርቀው ጎን ለጎን መቀመጣቸው ለኔ ለራሱ እያሳቀኝ ነው። ምክንያቱም ትናንትና የተለቀቀው ቪዲዮ እነ ሀይሚ ጋር ሰላማዊ ነው። ከዛ ደግሞ እዛ ሄደው ደግሞ ቤት ውጣልኝ ሂድልኝ ስትል ነበር ብዙዬ ማለት ነው ቤተሰቦች። እና ሀይሚና ብሩኬ ልደት ጋር መጥተው ታርቀዋል። ከዛ ግን ሲሄዱ ቤት ተጣልተዋል። እንደዛ ነው ነገሩ። ስለዚህ አብርሃም እዚህ ቦታ ላይ እንደዛ ሆኖ አብርሃም እንዴት ሊገኝ ይችላል? ከካሜራ ጀርባ በእርግጠኝነት ይኖራል፣ በእርግጠኝነት ማለት ነው። ምክንያቱም ይሄ ነገር የነበረው ማለት ነው ሀይሚ እንደዚህ ደረጃ ትደርሳለች ብለው በእርግጠኝነት ከቤት ማንም አልጠበቀም። ማንም አልጠበቀም። ሁሉም አሁን ትዕይንት ግርምት ላይ ነው ያለው። ኤፍሬምም ትላንት ያየሁበት በጣም ተደስተዋል፣ ተገርመዋል። በቃ አላሰቡም፣ ጭራሽ አላሰቡም እንዴት ሆናለች ብለው ማለት ነው ሀይሚ። ገብቷችኋል? ይሄ ደግሞ የእግዚአብሔር ስራ ነው። በቃ እግዚአብሔር ሲረዳት አንደኛ ከጥሩ ሰው አጋጠማት፣ ሁለተኛ ፈጣሪ ሲረዳት የሰው መውደድ ሰጣት ሀይሚ። በቃ ይሄ ብቻ ነው ልዩነቱ። ሌላ ምንም አዲስ ነገር ሰርታም አይደለም፣ አዲስ ነገር ኖሮም አይደለም። በቃ በስነ ስርዓት ስራዋን እየተሰደበችም እየተረገጠችም ለሰው መልስ ሳትሰጥ በዝምታ ከባሏ ጋራ ከብሩኬ ጋራ ማለት ነው ምንም መጣ ምን ብትጣላም ችላ ብትረገጥም ችላ ከምንም በላይ መቻልን የመሰለ ነገር የለም። እውነት ዛሬ ሀይሚ እንደዚህ አብለጭልጫ ወይም ደግሞ የሆነ ነገር ሆና ምናምን ስታዩ እንደ ያለፉትን ነገር ለምን እንደማታስታውሱ ግርም ይለኛል። ስቃዮቹን እንዴት ሆነው ብሩኬም ሀይሚም እንዴት እንዳለፉት ያን ነገር ነው ማስታወስ ያለባቸው። ሰው ከመሬት ተነስቶ ብልጭልጭ ነገር ላይ አልደረሰም። የምሬን እውነት አሁን ላይ በቃ እኔ ማለት ዝም ብዬ አንዳንድ ሰው ጀጅ የምታደርጉትን ነገር ሳስበው እንዴ ከኋላ የመጡበትን ለምን አያስታውሱም እላለሁኝ። የምሬን ነው። ከኋላ ያለውን ለምን አያስታውሱም? እንደዛ ከኋላ ያለውን ነገር ማስታወስ አለብን።
ያንን ሰው ለማወቅ ከኋላ ያለውን ባክግራውንድ ማወቅ። ሌላው ሲቀጥል በሰው ደስታ ላይ እከሌ ያልተገኘም እከሌ ያልተገኘም እከሌ ያልተገኘም ሚሽን ምን አገባን እኛ? እሱ ያልተገኘበት መብት ሊኖረው ይችላል። እንደ ሀሳብ መስጠቱ ኖርማል ነው። ግን ደግሞ በዛ ልክ አንተ እከሌ እንዲህ አድርጎልህ ጥቅመኛ ነበርክ፣ ለአንተ ጊዜ እንዲህ ነበር። አሁን ሀይሚ ለአብርሃም እሺ አመት ሙሉ ምናምን ሰራች፣ ምንም አልጎዳትም እኮ አቅሟ ፌመስ ነው እንደውም የሆነች በአጭር ጊዜ ውስጥ ፌመስ እንድትሆን ረድቷታል። ከአብርሃም ጋር በመታየቷ ከአብርሃም ጋር በመምጣቷ አብርሃም የሱን ቻናል 1 አመት ሙሉ እንደዛ ስትሰራ፣ ዛሬ ግን እሷ ደስታ ላይ አልተገኘም። የእሷን ደስታ በምንም አልገለጸም። አይገለጽም፣ መብቱ ነው፣ መብቱ ነው። ምን ይመለከተናል? እኛ ምን እንደሆነ እኛ በውስጥ ግንኙነታቸውን ጸባቸውን እናውቃለን? አናቅም። እኛ የምናውቀው ወንድም ቤተሰብ እንደሆነ ነው አብርሃም የምናውቀው። ሲቀጥል ደግሞ አብርሃም እዛ ቦታ ላይ እንደዚህ አይነት እየሰራ እሱን እንዴት ነው እዚህ ቦታ ላይ ወጥቶ የሚቆመው? እንደ ሀሳብ እኮ እንሄድ ከተባለ ማለት ነው፣ እንደ ሀሳብ ከተባለ ሀይሚም እኮ ወንድ ልጅ ወልዷል ወንድሜ ብላ ሄዳ አልጠየቀችውም እኮ። እንደው እንደ ሀሳብ እንበል ካላችሁ ነው የምላችሁ። ግን በውስጥ ሄዳ ጠይቀው እስከሆነ መረጃ አላችሁ የላችሁም? ዛሬ አብርሃም ሀይሚ ደስታ ላይ ከካሜራ ጀርባ ካለስ መረጃ አለን? የለንም። ባላየነው ነገር ማውራት የለብንም። ባየነው ነገር ላይ ብቻ መፍረድ። ሲቀጥል ትናንትና ሁሉም ጓደኞቿ መልካም ምኞታቸውን ገልጸው ከነዛ ውስጥ ግን በጣም ጥቅመኛ በጣም ያስጠላኝን ሰው ተናግሬ አውቃችሁታል። የምር ብላኪ ኧረ በስመ አብ ወልድ በጣም እንጃ። እንደሱ ስንት ዩቲዩበር ብሩኬን ሀይሚ አበረታተዋል። እንደሱ ያዛገኝ ሰው የለም። ዛገ በጣም የሰው ልጅ ትንሽ መስመር ካስያዘው በቃ ራሱን ቀና ያደርጋል። ሁሌ እነሱን መፈለግ አለ እንዴ? አይነፋም፣ አይመጣውም። እውነት ኮመንት ስር ጥሩ ጥሩ ነገር ስለ ጻፋችሁ ደስ ብሎኛል። የምሬ ነው። እውነት ሰላም የሚያሳጣ ነገር መናገር አስፈላጊ አይደለም። አንድ ይህን ነገር በጣም በቃ ሬዲ ሲሪየስ አናዶ የተናገርኩበት ቤተሰቦች የሚያልብዳችሁ ነገር ቢኖር ይሄ ነገር ነው። ዩቲዩበር ነው፣ የፈለገውን ነገር ማለት ይችላል። ግን ደግሞ እንደዚህ በተደጋጋሚ ሰው የሚጠላውን ነገር መናገር አስፈላጊ አይደለም። በጣም ማለት ነው እንዴ እነሱ እኔ እንጃ ብቻ ከዚህ በላይ መወደዱን ይስጣቸውና ሰው የለመናቸው ችግር የለውም። እኔ ስለተለመኑ ደስ ብሎኛል እኮ ስለተለመኑ። ግን ደግሞ በቃ ሰውን የማያስደስተውን ነገር መደጋገም አስፈላጊ አይደለም ብዬ ነው የማስበው። ገብቷችኋል? ሁሉም ሰው ሁላችሁም የሀይሚና የብሩኬን ድጋፍ የምትፈልጉ ሰው በቃ አንዴ ሁለቴ እናንተ ካበረታቷችሁ ከዛ በኋላ ጥሩ ነገራችሁን እያሳያችሁ ወደ ቤተሰቦቻችሁ መቅረብ ነው ያለባችሁ። እንደዚህ እነሱን ስራ ማስፈታት የለባችሁም ብዬ አስባለሁ። ቤተሰቦች ማለት ነው። እኔ እንደዛ የገመትኩት የጥላትም አይደለም የክፋትም አይደለም። ገብቷችኋል አይደለ? ሌላው እኔ ስጦታ ለምን አላመጡም ላል ከካሜራ ጀርባ ሰጥተዋል እንደው የታየሽ ገለቴ ብላችሁኛል። እኔ ምን አገባኝ ታዲያ? ከካሜራ ጀርባ ከሰጧት እሰይ እንኳን ሰጧት፣ እንዲሰጧት ነው እኔ የምፈልገው። በዛም ተባለ በዛ የሚደምቀው ምስጋና ጋር ከምስጋና ጋር ትልቅ ነገር እኮ አለም። ትንሽ ነገር መስጠት ደስ ይላል። ለዛ ነው ሀሳብ ያቀረብኩት እንጂ ሰጧትም ሊሆን ይችላል አልሰጧትም። እኔ ምን አገባኝ ከካሜራ ጀርባ ያለውን። ከካሜራ ጀርባ ያለውን እኮማ ብዙም አታውቁት ነገር እኮ አለ ከካሜራ ጀርባ አለ እኮ። ግን እኛ ካሜራ ላይ ያየነውን ብቻ ነው ማውራት የምንችለው። ገብቷችኋል አይደለ? እኛ በካሜራ ላይ በምናየው ስንናገር ደግሞ ሰውን ያልዋለበት ውሏል ብሎ ጀጅ ማድረግ የለብንም። ገብቷችኋል? አሁን እንትና እንዴት አልሄደችም ብትሄድ ደግሞ እሷ እንዲሆነ ግምጄም ማለት ነው ብጥልጥሏን ነበር የምታወጧት። ግን ደግሞ ካሜራ ላይ አልወጣችም። ግን እኮ ሄዳለች፣ ግን ካሜራ ላይ አልወጣችም። ይሄ ነው ደስ የሚለው። እንደዚህ በቃ ብልጥ መሆን። ብልጥ ልጅ እየበላ ያለቅሳል አለ ያገሬ ሰው። እና በነገራችን ላይ ማለት ነው የማይመለከተን ነገር ውስጥ ጥልቅ ባንል በጣም ጥሩ ነው እላለሁ እኔ። የኔ ውድ 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 ቤተሰቦች የምላችሁ ነገር ቢኖር የማይመለከተን ነገር ላይ ጥልቅ አንበል። ሌሎቻችሁ ደግሞ በኮንፊደንስ አዳዲስ ዩቲዩበር እየከፈታችሁ እየመጣችሁ ነው። ሼር እንደናደርግ እናበረታታችሁ። አበረታቱን። እንበረታታ። ተምታታብኝ ወሬው እናንተ
ብቻ አዳዲስ ዩቲዩበሮች እየመጣችሁ ነው። እንኳን ደህና መጣችሁ። በጣም ደስ ብሎኛል። ይሄን ነገር ብዙ ጊዜ ሚሽን የማደርገው ነገር ነበር። ዩቲዩብ እንዲሰሩ አዳዲስ ዩቲዩበሮች የማዳም ቅመሞች እንድትሆኑ ዩቲዩበር እንድትሆኑ በጣም ፈልጋለሁ። በጣም ድካም ቢኖረው ምንም ቢኖረው እንድትሰሩ ፈልጋለሁ። ስለዚህ የኛ ውድ ቤተሰቦች እየነቃችሁ ነው። አሁንም መንቃት ያለባችሁ ሰዎች አላችሁ። በጣም በጣም አቅም ያላችሁ ሰዎች ማለት ነው። በርቱልኝ። አብረን እንሰራለን፣ አብረን እንለወጣለን። ኮንፊደንስ እንዲኖራችሁ ነው የምንፈልገው። ብዙ ጊዜ እውነት ግምጃዬን ማለት ነው ቤተሰቦች ግምጄ መስመርም ስስት መስመር ሳተች እያላችሁ ማስተካከል ያለባችሁ እናንተ ናችሁ። አትስደቧት፣ አትርገጧት፣ ትስራ ትስራ። የምሬን ነው። ትናንት ብዙ ነገር ስትናገር ነበር ላይ ብላይ። ምክንያቱም ማንኛውም ሰው መስራት እየቻለ አቅም እያለው ከሌ እንዲህ ይለኛል፣ ከሌ እንደዛ ይለኛል፣ ከሌ እንዲህ እያለ ብዙ አቅም እያላቸው አቅም እንደሌላቸው ጓዳ የተቀመጡ ሰዎች አሉ። እነዛ ሰዎች መውጣት አለባቸው። ለማን ብዬ እኔ እዚህ ጋር ውይ ሲስ ምን ትመስላለች፣ ውይ ስታስጠላ፣ ውይ ጥቁረቷ፣ ውይ ምናምን። ፈጣሪ ከሰጠኝ ጸጋ እሷ ስለሰደበችኝ ምን ይጎልብኛል? አይለጠፍብኝ። ምን ሆናለሁ? ምንም አልሆንም። ስለዚህ ስድብን አትፍሩ፣ ግን ጥሩ ነገር ለመስራት ሞክሩ። እናንተ ግን አምናችሁበት ያ ነገር ጥሩ ነው ብላችሁ ለሰራችሁት ነገር ያ ሰው የፈለገውን ቢያወራ ምንም ደንታ አይስጣችሁ። እኔ አሁን ትናንትና ለሃይሚ ጓደኞቿ በሙሉ መጥተዋል። ደስ ይላል አቀባበሉ ምናምን እጀባው ደስ ይላል። ግን ትንንሽዬ ስጦታ ቢሰጧት አልኩኝ። እኔ እንደ ሀሳብ ነው የሚያደምቀውን። ግን ገለቴ ምን ታውቂያለሽ? ገለቴ እንደዚህ ያላችሁኛ። እኔ ገለቴ አዎ ገለቴ ነኝ። እና ምን ይጠበስልሽ? ምን ስለምታየኝ አመሰግንሻለሁ። አይገርምሽም? ላይክ አድርጊ ቪዲዮውን አሁንም ማለት ነው። ነገም ተነገ ወዲያም እየመረረሽ ታኛለሽ። እኔ እንድታይ ነው ፈልገው። ሌላ ምን ፈልጋለሁ? እኔ ለጠፍብኝ አንቺ ስድብ እኔ ሲስን ማለት ነው ምንም አይመስለኝም። የምትወዱ ቤት ሰዎች ደግሞ እንደዚህ ስመላለስ ማለት ነው እየተናደድኩ ወይም ደግሞ ሌላ ነገር እንዳይመስላችሁ ማለት አትመልሽ እንደዚህ አይነት ነገር ምናምን የምትሉኛላችሁ። መልስላት እንጂ ታዳምጠኝ፣ ነገም እንድትመጣ ከዛ ላይክ እንድታደርግ። ግን ላይክ አድርጊ ቪዲዮ ማለት ነው። እና ማንም ሰው ስለ ማንም ሰው ማንም ተነስቶ ሲናገር እናንተ ኮንፊደንስ እንዲኖራችሁ እስከ ጥግ ድረስ እያወራች ነበረ ግምጄ ባልሳሳት ማለት ነው። እና እኔ ከግምጄ ብዙ ነገር ነው የምጠብቀው፣ ብዙ ነገር ከበፊቱ ደግሞ አሁን ትንሽ እየተሻለች መስመር እየያዘች ነው የመጣችው። እኛ ምን አለ መሰላችሁ ከዛ ሀገር አሁን ብዙ ጊዜ ቤት ቁጭ ብለን ኖረን ከዛ አሁን ደግሞ እዛ ስንሄድ ማለት ነው የሆነ የምንቀርበውን ሰው የምንጠጋውን ሰው አናውቅም። እዛ የኖረ ሰው ደግሞ ያውቀዋል፣ ወንዱም ሴቱም ያውቀዋል ምን እንደሚያዋጣ ምን መጥፎ ምን ክፉ እንደሆነ ያውቀዋል። እኛ እንደዚህ አሁን 10 ዓመት 15 ዓመት ቆይተን እዛ ስንሄድ በቃ አንደኛ ከቤት ልክ እንዴት ነው አሁን እንቦሳ ጥጃ ተለቆ እናቱ ጋር ለመድረስ እንዴት ነው የሚሆነው? እንደዛ ነው የሚወርቀው። እኛም አሁን ሀገራችን ሄደን ነፃነት ነው የምንፈልገው። ስለዚህ ከማንም ሰው ጋር እንዝናናለን፣ አብረን እንሆናለን። ማንም ማቀፈን ማንም የሆነ ነገር ሲሆን ሌላው ሰው ደግሞ በሌላ መንገድ ነው የሚረዳው። አሁን ግምጃይም ብዙዎቻችሁ እንደዛ ነበር ፎከስ ስታደርጓት የነበረው። አሁን ግን እየገባት ነው። የከተማው ሁኔታ የአየሩ ሁኔታ እየገባት ነው። ገብቷችኋል? ስለዚህ ማንኛችንም እዚህ ታስረን ስንፈታ የምናደርገው ነገር ነው ይሄ። ከሰው ጋር መዋል ያምራችኋል፣ ከሰው ጋር መታየት ያምራችኋል። ብዙ ነገር ያ ነገር ነው። እኔ አሁን ግምጃ የተረዳሁት ነገር እና አሁን ወደ ራሷ ተመልሳለች፣ ከራሷ ጋር ሆናለች። ፈጣሪ ብሎ ደግሞ በቃ አብሯት የሚሰራ ሰው ጠንካራ ለስራ ፍቅርን ፈጣሪ ነው የሚሰጠው። ፍቅር አልልም እኔ እሱ እግዚአብሔር ነው የሚሰጠው። እውነቴን ነው የምላቸው። ብሩክና ሃይሚ እንፋቀራለን ብሎ አይደለም ይሄን ነገር የጀመሩት። ይህን ያህልም ጉዞ ተጉዘን እንዲህ እንሆናለን አላሉም። እንደምታዩዋቸው ያው ቢያስቡም እንኳን በውስጣቸው እንለያያለን የሚል ሀሳብም ነበራቸው። ግን እግዚአብሔር ይመስገን ከኦዲንሱ ጋርም ጥሩ አቀባበል ስላላቸው ጥሩ ነገር ስላላቸው እነሱ ተስፋ ሲቆርጡ ቤተሰቦቻቸው ተስፋ አይቆርጡም። በጣም ብሩክና ሃይሚን የረዳቸው ነገር ቢኖር ይሄ ነገር ነው። እውነት እነሱ ተስፋ ቆርጠው ቤተሰብ ተስፋ ያስቆርጣቸው። ከምንም በላይ ደግሞ የህሌና ይሉኝታ ይኑራችሁ። ብሩኬ ደግሞ ህሌና አለው። ለማንም ቢሆን ለማን ህሌና አለው። እንደዛ ሲባል በቃ የወሰነው ውሳኔ ራሱ ያፈርሳል። ሃይሚም እንደዛው። ቤተሰቦቻችን ጋር እኮ የሚወዱን ቤተሰቦች እኮ አሉ።
ምን እንላችኋለን ትላላችኋለን ትል ነበር፣ ታስብ ነበር፣ ትጨነቅ ነበር። እሱም እንደዛው ይጨነቅ ነበረ እና በቃ አሁን ላይ እግዚአብሔር ይመስገን ከዚህ በላይ ፍቅርን ያብዛላችሁ፣ አንድነታችሁን ያብዛው፣ ጠላቶቻችሁን ያርቅላችሁ። በተቻላችሁ መጠን ማንኛውንም ሰው እንዳመጣጡ ለማበረታታት ሞክሩ። ከግምጃ የራስ ላይ ውረዱ፣ ተዋት፣ ትስራበት፣ ትኑርበት። በቃ ያን ያክል ጠላትነት ምንም አይሰራም። በቃ የእሷም የግምጃ የደጋፊ ብትሆኑ ከብሩክና ከሀይሚ ላይ እጃችሁን አንሱ፣ አይናችሁን አንሱ፣ በፍቅር እዩዋቸው፣ ኑሩ። በቃ ሁለታችሁም ኦዲየንስ ተግባቡ፣ ተስማሙ። ምንድን ነው አንዱን ከአንዱ ከፍ እያደረጋችሁ የምትሰዳድቡት እርስ በርሳችሁ? እነሱም እንዲጠላሉ እንዳይገናኙ ማድረግ የለብንም ቤተሰብ። አመሰግናለሁ። መልካም ቀን። ወይ ቪዲዮ አበዛውባችሁ፣ ይቅርታ።